በርካታ ሚሊዮን ደጋፊዎችን ያፈራው የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን እየመራ የሚገኘው የሰሜን ለንደኑ ክለብ አርሰናል የሊጉን ዋንጫ ለማሸነፍ የመጨረሻ 8 ጨዋታዎች ብቻ ቀርተውታል። መድፈኞቹ ለ22 ዓመታት የናፈቁትን የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ቀጣይ የሚያደርጓቸውን የፍጻሜ ያህል ትልቅ ቦታ የሚሰጣቸውን ጨዋታዎች ማሸነፍ የግድ ይጠበቅባቸዋል። ነገ ምሽትም በእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት የጨዋታ መርሃ ግብር አርሰናሎች በሜዳቸው ኤምሬትስ ሰሜን ለንደን ላይ ኤቨርተንን ያስተናግዳሉ። ይህ ጨዋታ ሊጉን በ7 ነጥብ ልዩነት እየመሩ ለሚገኙት አርሰናሎች እጅግ በጣም ወሳኝና ተጠባቂ የጨዋታ መርሃ ግብር ነው። ኤቨርተኖች በቅርብ ጊዜያት ውስጥ ተሻሽለዋል። በዚህም ጨዋታ ላይ ለአርሰናል ፈተና ሆነው ይቀርባሉ ተብሎ ይጠበቃል። አርቴታ በዚህ ጨዋታ ላይ ምን አይነት የጨዋታ አሰላለፍን ያስመለክተናል? የአርሰናል ተጫዋቾች መዳከም በዚህ ጨዋታ ላይ ምን ያህል ተጽዕኖ ይኖረዋል? ከሁለት ቀናት በኋላ ለሚደረገው የቻምፒየንስ ሊግ የመልስ ጨዋታ የአርቴታ የቡድን ምርጫ ምን መሆን ይጠበቅበታል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ፕሮግራማችን ለበርካቶች ተደራሽ እንዲሆን ይህንን ቪዲዮ ስትጀምሩ ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ከአድማጮቻችን ጋር ተገናኝተናል። በዚህኛው ፕሮግራማችን ነገ ምሽት የሚደረገውን የአርሰናልንና የኤቨርተንን ጨዋታ የምንመለከተው ይሆናል። እንግዲህ የእንግሊዝ ፕሪሚየር ሊግ እንዲህ እያለ አሁን ወደ መጠናቀቂያዎቹ ሳምንታት ላይ ተቃርቧል። 30ኛው ሳምንት ላይ ነው የምንገኘው። እንግዲህ ፕሪሚየር ሊጉ ሊጠናቀቅ 8 ጨዋታዎች ብቻ ናቸው የቀሩት። ያው አርሰናል ሊጉን ለማጠናቀቅ 8 ጨዋታዎች ቀርተውታል። ምክንያቱም 29 ጨዋታዎችን ካከናወነ በኋላ አንድ ጨዋታ ደግሞ የካራቦ ካፕ ሳምንት ላይ መደረግ የነበረበትን ጨዋታ ቀደም ብሎ አርሰናል ከወልቭስ ጋር ስላከናወነ እስካሁን ያደረጋቸው የጨዋታ ብዛት በሊጉ 30 ጨዋታዎችን ነው አርሰናል ያከናወነው። ስለዚህ ከዚህ በኋላ 8 ጨዋታዎች ብቻ ናቸው የሚቀሩት የነገውን ጨዋታ ጨምሮ። እንደ ማንቸስተር ሲቲ ያሉ ቡድኖች ደግሞ ቀሪ ወይም ተስተካካይ ጨዋታ ይኖራቸዋል። ሌሎቹ ቡድኖች ደግሞ የነገውን ጨምሮ 9 ጨዋታዎችን ከዚህ በኋላ የሚያከናውኑ ይሆናል ማለት ነው። አሁን እንግዲህ አርሰናል ከዓመታት ህልሙ ጋር ሊታረቅ ከዓመታት ጉጉቱ ጋር ሊገናኝ የመጨረሻዎቹን 8 ጨዋታዎች እየተጠባበቀ ይገኛል። 22 ዓመታት ጠብቀዋል። ጥበቃው ቀላል አልነበረም። ረጅም ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ አልቻሉም። ብዙ ኢንቨስትመንት ተደርጓል። ከዚህ በተጨማሪ ብዙ ማሻሻያዎች በክለቡ ላይ ሲደረጉ ነበረ። አሁን እንግዲህ ያን ሁሉ የጠበቁትን ነገር ለዓመታት ሲዘሩ የነበሩትን ዘር ፍሬውን የሚያጭዱበት ጊዜ ላይ ደርሰዋል። በዚህ ጊዜ ከምንም ነገር በላይ ጥንቃቄ፣ በራስ መተማመን፣ የአእምሮ ብስለት እንዲሁ ደግሞ ልምድ እጅግ በጣም ወሳኝ የሚሆንበት ትክክለኛው ጊዜ ላይ እንገኛለን። እንግዲህ አርሰናሎች ለተከታታይ 3 ዓመታት ያህል በሚኬል አርቴታ አሰልጣኝነት ለእንግሊዝ ፕሪሚየር ሊግ ዋንጫ ሲፎካከሩ ቆይተዋል። በ2022-23 እንዲሁም ደግሞ በ2023-24 እና አምና በ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ሲፎካከሩ ቆይተው በ3ቱም የውድድር ዓመታት ሁለተኛ ደረጃን ነው ይዘው የጨረሱት። አሁን አርሰናል ነገሮቹ ከምንም ነገር በላይ ሙሉ በሙሉ በራሱ እጅ ላይ ነው የሚገኙት። አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ የማንቸስተር ሲቲን ነጥብ መጣል አይጠብቅም። አርሰናል ዋንጫውን ለማሸነፍ የማንቸስተር ሲቲን አቻ መውጣት ወይ መሸነፍ አይፈልግም። ከዚህ በኋላ ከሚያደርጋቸው 8 ጨዋታዎች አርሰናል 7ቱን ማሸነፍ የሚችል ከሆነ በሂሳባዊ ስሌት ወይም ደግሞ ማቴማቲካል በሆነው ካልኩሌሽን አርሰናል የ25-26 የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ማንሳት ይችላል። አሁን ህልሞች ወደ እውነታነት ሊቀየሩ የተቃረበበት ጊዜ ላይ ደርሰናል። የነጥብ ልዩነቱ 7 ነው። ባለፈው ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር ነጥብ ጥሎ ወጥቷል። አርሰናል ብራይተንን አሸንፏል። ማንቸስተር ሲቲ አንድ ተስተካካይ ጨዋታ አለው። ያንን ጨዋታ እንኳን ቢያሸንፍ ከአርሰናል ጋር ያለው የነጥብ ልዩነት 4 ነው የሚሆነው። ስለዚህ
እንደው ኤታር ላይ ደግሞ እርስ በርስ እንደሚገናኙ መዘንጋት ወይም መርሳት የለብንም። ያ መሆኑን ስንመለከት አርሰናል ብዙ ነገሮች በእጁ ላይ ተቀምጠውለታል። ያንን ነገር መጠቀምና የሊጉን ዋንጫ ማሸነፍ ብቻ ነው ከአርሰናል የሚቀረው የመጨረሻው ጉዳይ የሚሆነው። ነገር ግን ደግሞ አርሰናል ሁሉም ነገር በእጁ ላይ አለ ብለን ስንል በእጁ ላይ ያለው ወርቃማ እድል በየሳምንቱ የሚያደርጋቸውን ጨዋታዎች እያሸነፈ 3 ነጥብ እያገኘ መውጣት የሚባለውን ትልቁን ነገር በቀይ ልናሰምርበት ይገባል። ከዚህ በኋላ የሚገጥማቸው ተጋጣሚዎች አሉ። እነ ቦርንመዝ እነ በርንሌይ አይነት ቡድኖችን አርሰናል ይገጥማል። ነገ ደግሞ ኤቨርተንን ይገጥማል። የሚገጥማቸውን ሁሉንም ተጋጣሚዎች ያለምንም ምህረት አርሰናል እያሸነፈ መውጣት ይጠበቅበታል። ያንን ማድረግ ነው ከአርቴታና ከተጫዋቾቹ የሚፈለግባቸው ነገር የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት። ነገር ግን አሁን ይህንን ነገር ደግሞ ስናስብ አንድ በጣም ትልቁ አስቸጋሪ ሊሆን የሚችለው ነገር የተጫዋቾች መዳከምና አርሰናል ላይ ያለው የጨዋታ መደራረብ በአርቴታ በኩል ነገስ ምን አይነት መፍትሄ ሊሰጠው ይችላል የሚለውን ጉዳይ በደንብ እንድንመለከተው ያስገድደናል። እንግዲህ አርሰናል ባሳለፍነው ሳምንት ባለፈው ሳምንት ማለት ከአንድ ሳምንት በፊት ብራይተንን ከሜዳ ውጪ ወደ አሜሪካን ኤክስፕረስ ስታዲየም ሄዶ ረቡዕ ዕለት ያንን ጨዋታ ካከናወነ ያንን ጨዋታ ካሸነፈ ከ2 ቀናት በኋላ ደግሞ ከሜዳ ውጪ እንደገና ማንስፊልድ ታውንን ገጥሞ በኤፍኤ ካፑ ያንን ጨዋታ አሸንፎ ተመልሷል። ይህንን ጨዋታ ካደረገ ደግሞ ከ3 ቀናት በኋላ ከሜዳ ውጪ እንደገና ወደ ጀርመን ተጉዞ አርሰናል ሌላ ፈታኝ የሆነውን ጨዋታ በቻምፒየንስ ሊግ ከባየር ሌቨርኩሰን ጋር አከናውኖ በዛም ጨዋታ ላይ 1-1 በሆነ ያቻ ውጤት ጨዋታውን አጠናቆ የመልስ ጨዋታ ላይ ደግሞ ጨዋታውን ለማሸነፍ ቀጠሮ የያዘበት የጨዋታ ምሽት ነበር። እንግዲህ እነዚህ 3 ከሜዳ ውጪ ያደረጋቸው ጨዋታዎች በጥቂት ቀናት ልዩነት የተደረጉ ናቸው። በእነዚህ 3 ጨዋታዎች መካከል የ3 ቀናት ልዩነት ናቸው ያሉት እና የጨዋታ መደራረቦቹ ለአርሰናል በራሱ የሚፈጥረው ጫና እንዳለ መመልከት በጣም አስፈላጊ ጉዳይ ይሆናል እና ተደራራቢ ጨዋታዎችን እያደረጉ ነው። አሁን ነገ ኤቨርተንን ከገጠሙ በኋላ ማክሰኞ እሁድና ሰኞን አርፈው ማክሰኞ ደግሞ ባየር ሌቨርኩሰንን ይገጥማሉ። ከዛ የፊታችን እሁድ ደግሞ የሚቀጥለው ሳምንት ማለት ነው የአሁኑ ዳልፎ በሚቀጥለው ሳምንት ከማንቸስተር ሲቲ ጋራ የካራቦ ካፕ የፍጻሜ ጨዋታቸውን በዌምብሌይ ስታዲየም የሚያደርጉ ይሆናል። ስለዚህ ማርች ወር ላይ አርሰናል ተደራራቢ ጨዋታዎችን ከባባድ የጨዋታ ፊክስቸሮችን ለማድረግ እየተገደደ ነው የሚገኘው። ነገ ምሽት ደግሞ የዚህ አንዱ አካል የሆነውን ጨዋታ ኤቨርተንን የሚገጥም ይሆናል ማለት ነው። እንግዲህ የአርሰናልን የጨዋታ ታክቲክ በተመለከተ በቅርብ ጨዋታዎች ላይ እንደምንመለከተው አርሰናል ተቀያያሪ የሆነ የጌም አፕሮች ወይም ደግሞ ተቀያያሪ የሆነ የጌም ፕላንን ነው ሜዳ ላይ ያስመለከተን የሚገኘው። ለምሳሌ አርሰናል በጣም ክፍት ሆኖ በኦፕን ፕሌይ እያጠቃ ቶተናምን እንዳሸነፈበት ጨዋታ ሊጫወት ይችላል። እንደ ቼልሲ ባለው ጨዋታ ላይ ደግሞ የቆመ ኳስን የተጠቀመ አርቴታ ሲጫወት ልንመለከት እንችላለን። ልክ እንደ ባለፈው ጨዋታ ደግሞ እንደ ብራይተኑ ጨዋታ ደግሞ 1 ጎል አስቆጥሮ በጣም በዝቅተኛ የኤክስጂ ማርጂን በጣም በዝቅተኛ የጎል ሙከራ ያንን ጨዋታ ደግሞ አርሰናል አሸንፎ ሲወጣ እንመለከታለን። ስለዚህ ለሁሉም ጌም ፕላን እንደየራሱ አማራጭ ለሁሉም ተጋጣሚ እንደየራሱ የሆነ የተለያዩ አማራጮችን ነው አርሰናል ሜዳ ላይ ይዞ እየቀረበ የሚገኘው። ታዲያ የነገው ኤቨርተን ጨዋታ ላይ ምን አይነት ማጥቃት፣ ምን አይነት መከላከል፣ ምን አይነት ጌም ፕላን አርቴታ ይዞ ሊቀርብ ይችላል የሚለው ጉዳይ ትልቁ መሰረታዊ ነገር ነው። እንግዲህ አሁን የአርሰናልን ጉዳይ በተመለከተ በነገው ጨዋታ ላይ ምናልባት የተወሰነ የአሰላለፍ ለውጥ የምንመለከትበት የጨዋታ ምሽት ሊሆን ይችላል። ምክንያቱም የሳምንቱ አጋማሽ ላይ የተጫወቱ ተጫዋቾች ነበሩ በቋሚነት። አሁን ደግሞ ከ2 ቀናት በኋላ እንደገና አርቴታ እንዲያሰልፋቸው ይጠበቅበታል። እነዚህን ነገሮች ከማድረግ ባለፈ ግን አንድ ደግሞ በጣም ትልቅ የሆነ ቢግ የሆነ ፋክተር አለ ጨዋታውን ለማሸነፍ። ስለዚህ ለዚህ ጨዋታ የሚጠቀማቸው ተጫዋቾች በራሱ ጨዋታውን ለማሸነፍ ትልቁ ቁልፍ ጉዳይ ይሆናል ማለት ነው። እንግዲህ አሁን እዚህ ጋር ነው አሰልጣኞች ትልቅ ሪስክ የሚወስዱት ወይ ደግሞ አንዳንድ ያልታሰቡ ነገሮችን የሚያደርጉት ወይም በነበረው ነገር የሚቀጥሉት። ለምሳሌ አንድ እርግጠኛውን የመነግራችሁ እንደ ፔፕ ጓርዲዮላ አይነት አሰልጣኝ ቢሆን የነገው ጨዋታ ላይ
ወይ ዴክላን ራይስን ወይ ዙቢሜንዲን ሲያስቀምጥ ትመለከቱታላችሁ በድፍረት። ምክንያቱም ቀጣይ ሳምንት ቻምፒየንስ ሊግ እንደሚጫወት እያሰበ ወደ ሜዳ ስለሚገባ ይህን ነገር ሲያደርግ ልንመለከት እንችላለን። ምክንያቱም ሰውየው ፔፕ ጓርዲዮላ ነው። አርቴታ ግን ይህን ነገር ያደርጋል ወይ? አሁን ማክሰኞ ከባየር ሌቨርኩሰን ጋር ይጫወታሉ ብሎ እያሰበ ዙቢሜንዲን ቤንች ያደርጋል ወይ? ዴክላን ራይስን ቤንች ያደርጋል ወይ? እኔ ይሆናል ብዬ የማልጠብቀው ነገር ነው። ግን ምናልባት ያ ሊሆን የሚችልበት ፖሲቢሊቲ ሊኖር ይችላል። ግን ዴክላን ራይስም ዙቢሜንዲም በነገው ጨዋታ ላይ በቋሚነት የሚጠበቁ ተጫዋቾች ይሆናሉ። ግን ሁለቱን ተጫዋቾች እንኳን ቤንች ባያደርግ እኔ ሌሎች ዲፓርትመንቶች ላይ ነገ አንዳንድ ለውጦችን ቋሚ 11 ላይ አርቴታ አድርጎ ወደ ሜዳ መግባት አለበት ብዬ አስባለሁ። ለምሳሌ ጁሪየን ቲምበር መቀየር የለበትም ወይ በነገው ጨዋታ ላይ? ምክንያቱም ቤን ዋይት ከጉዳቱ አገግሞ ተመልሷል። እኔ አላውቅም አርቴታ አንዳንድ ተጫዋቾች ላይ ያለው በጣም የበዛ ትረስትና አንዳንድ ተጫዋቾች ላይ ደግሞ ያለው ጥርጣሬ ያለው ወደኋላ ማፈግፈግ በጣም መቀረፍ ያለበት ጉዳይ ይመስለኛል። ምክንያቱም ቤን ዋይት እኮ ከአንድና ከሁለት ዓመት በፊት የአርሰናል ቋሚ 11 ውስጥ የሚገኝ ተጫዋች ነበር። አዎ ልክ ነው፣ ጉዳቶች የተደጋገሙበት ነው። ቲምበር ከዚህ ተጫዋች በላይ በጣም ጥሩ ፐርፎርማንስ እያሳየ ይገኛል። ያን ነገር በደንብ መመልከት እንችላለን። ነገር ግን እኔ ለኤቨርተኑ ጨዋታ ቤን ዋይትን ቋሚ ማድረግ ትክክለኛው ውሳኔ ነው ብዬ ነው የማስበው። ለምን ቲምበር በጣም በተዳከመ መንፈስ ነው ጨዋታውን እያከናወነ የሚገኘው። በጣም በተዳከመ አእምሮ፣ በጣም የዛለ ተጫዋች ነው። እንግዲህ ቲምበር እንደምታውቁት 2023-24 የውድድር ዘመን ላይ ገና በመጀመሪያው ወይም በሁለተኛው ሳምንት ነው ጉዳት ያጋጠመው። ከኖቲንግሃም ፎረስት ጋር በተደረገው ጨዋታ የኤስኤል ጉዳት አጋጠመው። አመቱን ሙሉ ቲምበር አልነበረም በጉዳት ምክንያት። የመጨረሻው ጨዋታ ላይ ነው ቲምበር ተመልሶ ሲጫወት የተመለከተ ነው እና ልክ አምና ቲምበር የውድድር አመቱ ሲጀመር እንደ አዲስ ፈራሚ ነው የተቆጠረው። ምክንያቱም አመቱን ሙሉ አልተጫወተም፣ ጉዳት ላይ ነበር፣ ለአርሰናል ግልጋሎት አልሰጠም እና በዚህ ጨዋታ ላይ ተጫዋቹ ምን አይነት ፐርፎርማንስ ሊያሳይ ይችላል ተብሎ ሲጠበቅ አመቱን ሙሉ ቲምበር የሚያስደንቅ ፐርፎርማንስን ያሳየን ከኤስኤል ጉዳት ሁሉ የተመለሰ እስከማይመስል ድረስ እጅግ በጣም ድንቅ ፐርፎርማንስን አሳይቷል። ግን ደግሞ ፋቲግ በዛበት፣ ድካም በዛበት መዛሎች በዚህ ተጫዋች በኩል ስንመለከት ነበር። ለዚህ ደግሞ የፔዦ ጨዋታ ላይ ስታስታውሱ ቲምበር እያነከሰ ነበር ከነ ጉዳቱ የተጫወተው። ጉዳቱን ዋጥ አድርጎ ነው የተጫወተው እና አሁንም ያንን ነገር ለማስቀረት እንደነ ቲምበር አይነት ተጫዋቾችን እነ ራይስ የመሳሰሉ ተጫዋቾችን በሙሉ ፊትነሳቸው በሙሉ ፐርፎርማንሳቸው ማግኘት ከተፈለገ አንዳንድ ተጫዋቾችን ደፈር ብሎ መወሰን መቀየር ያስፈልጋል። ሁሉም ተጫዋች ኳሊቲ ያለው፣ አንዳንዱ ተጫዋች ደግሞ የሆነ ክፍተት ሊኖርበት ይችላል። ግን ደግሞ በኋላ ላይ ከሚመጣው ዳሜጅ ራስን ለማዳን እንደ አይነት አፕሮቾቹን መጠቀም አስፈላጊ ሊሆን ይችላል እና አርቴታ በዚህ ጨዋታ ላይ በደንብ ቢጠቀማቸው ብዬ ከማስባቸው ተጫዋቾች መካከል አንዱ ቲምበርን ቤንች አድርጎ በሱ ቦታ ላይ ሌላ ተጫዋች መጠቀም ወይም ደግሞ ቤን ዋይትን ማሰለፍ አንዱ ጥሩ አማራጭ ሊሆን ይችላል። ከዛ ውጪ ፔሮ ሂንካፔም በጣም አድካሚ ሲዝንን ነው እያሳለፈ የሚገኘው። ተራራራቢ ጨዋታዎች በዝተውበታል። ኤፍኤ ካፕም ላይ፣ ቻምፒዮንስ ሊግም ላይ፣ ፕሪሚየር ሊግም ላይ ነው እየተሰለፈ የሚገኘው እና እንደው ከዛ ይልቅ ቢያንስ የሆኑ ጨዋታዎች ላይ ተጫዋቹን የሚያርፍበት እድልን መስጠት አንዱ በጣም የተሻለው አማራጭ ሊሆን ይችላል እና ያው እንደምታውቁት ካላፊዮሪ አሁን ከጉዳት አገግሞ ወደ ሜዳ ተመልሷል እና አርቴታ ለካላፊዮሪ እድል ይሰጠዋል ወይ? ይህንንም በግሌ የማልጠብቀው ነገር ነው። ግን ካላፊዮሪ ቢጠቀም እንደ አንድ ጥሩ አማራጭ ሊሆንለት ይችላል ማለት ነው። ያው ሳሊባ ከጉዳቱ ተመልሷል። ለአርሰናል ጥሩ ዜና ነው። ሳሊባና ማጋሌሽ ይጀምራሉ ተብሎ ይጠበቃል። ስለ ማጋሌሽ በኋላ የምናነሳው ነጥብ ይኖራል። ከዛ ውጪ ያው ፊት መስመር ላይ የሊያንድሮ ትሮሳርድ እንዲሁ ደግሞ በቀኙ መስመር ላይ የቡካዮ ሳካንና እንዲሁ ደግሞ የቬክተር ዮኬሬስን ጥምረት በአርቴታ በኩል ነገ ልንመለከት እንችላለን። ግን ከዚሁ ከቤስት 11 ማንሳት የሚገቡን ትክክለኛ የሆኑ ነጥቦች አሉ። አሁንም አርቴታን የሚመለከቱ ጉዳዮች ናቸው እነዚህ ነገሮች። አርቴታ እነዚህን ነገሮች ደፍሮ ካደረገ፣ እነዚህን ነገሮች በትክክል ሜዳ ላይ ከተገበረ ውጤት ሊያመጣባቸው ይችላል። በአንጻሩ ደግሞ እነዛን ነገሮች የማያደርግ ከሆነ ያው ዋጋ የሚያስከፍሉ ነገሮችን የሚቀበልበት ሊሆን ይችላል። አንዱ ለምሳሌ በቅርብ ጊዜያት ላይ ያልተመለከት ነው አርቴታ ደፈር ብሎ ማድረግ ያለበት
እና ደግሞ የምርም የውድድር ዓመቱ መጨረሻ ላይ አርቴታ የፕሪሚየር ሊጉን ዋንጫ ማሳካት እፈልጋለሁ ብሎ ለፕሪሚየር ሊጉ ዋንጫ እየተፋለመ እስከሆነ ድረስ አንዳንድ ነገሮች ላይ በቃ ሪስክ መውሰድ አለበት። ምናልባት በእግር ኳሱ ይሄ እግር ኳሳዊ ቁማር ነው ሊባል የሚችለው፣ ግን ደግሞ ያን ነገር ባለማድረጉ የሚያጣው ነገር የለም። ባይሆን የሚጠቀምበት በጣም ብዙ ነገር አለ። አንዱ ለምሳሌ በቅርብ ጊዜያት ውስጥ እንደተመለከትነውና በቅርብ ጊዜያት ውስጥ እንዳየነው የቡካዮ ሳካ ነገር ብዙ ሰዎችን እያነጋገረ ይገኛል። እኔ በባለፈውም የላይቭ ፕሮግራም ላይ በተወሰነ መንገድ የቡካዮ ሳካን ጉዳይን በተመለከተ ሀሳቦችን እያነሳው ነበር። እንደውም ጄምስ ማክኒኮላስ እዚህ አትሌቲክ ላይ በመጻፍ ይታወቃል። በጣም ትልቅ የሚባል የእግር ኳስ ዘጋቢ ነው። ከዚህ በተጨማሪ ለአመታት በኢኤስፒኤን ላይ ሲጽፍ የነበረ በ442 መጽሔት ላይ እንዲሁ ደግሞ በብሊቸር ሪፖርት ላይ በመጻፍና እንዲሁ ደግሞ በአርሴካስት ኤክስትራ ፖድካስት ላይ ኮሆስት የነበረ በብዛት የአርሰናልን ጉዳዮች በተመለከተ የሚዘግብ ጋዜጠኛ ነው እና ጄምስ ማክኒኮላስ ትላንትና አንድ ዘገባ ሰርቶ ነበረ ስለ ቡካዮ ሳካ ቅያሪዎች እና ምን ሲል ነበረ? ቢግ ጌምስ ሪኳየር ቢግ ዲሲሽንስ ብሏል። ትልልቅ ጨዋታዎች ትልልቅ ውሳኔዎችን ይፈልጋሉ። አሁን አርቴታ ይህን ነገር የሚያደርግበት ትክክለኛው ጊዜ ላይ ደርሷል። ለምሳሌ በባለፈው የቻምፒየንስ ሊግ ጨዋታ ላይ አርሰናል አንድ ጎል ተቆጠረበት። ከረፍት እንደተመለሱ ወዲያውኑ በጥቂት ደቂቃዎች ውስጥ በአንድና በሁለት ደቂቃ ውስጥ ነው አርሰናል ጎል የተቆጠረበትና ከዛ በኋላ እየተመራው አርሰናል በቃ ምንም እድል ሊፈጠር አልቻለም። ማርቲኔሊ እድል እየፈጠረ አልነበረም። ኤዜ እድል እየፈጠረ አልነበረም። ለዮኬሬስ እድሎች አልነበሩም። ሳካ ኮምፕሊትሊ ከጨዋታው ውጪ ነበረ እና አርቴታ ምናልባት ሌላ ጊዜ ቢሆን ኖሮ ሳካን ሙሉ 90 ደቂቃ ያስጨርሰውና የተለየ ነገር ሳይፈጠር እዛ ጨዋታ ላይ አርሰናል የሚፈልገውን ጎልም ሳያስቆጥር ያ ጨዋታ ይጠናቀቅ ነበር። አሁን ግን የዛ ጨዋታ ላይ አርቴታ ምንድን ነው ያደረገው? የመጀመሪያው ጎል ተቆጠረ፣ ተመለከተ፣ ሁኔታውን አየ። ከዛ በኋላ በ60ኛው ደቂቃ ላይ ጨዋታው ሊጠናቀቅ ግማሽ ሰዓት በቀረው ሰዓት ላይ ነው ሳካን ቀይሮ ኖኒ ማድዌኬን ወደ ሜዳ ያስገባው። ኖኒ ማድዌኬ ተቀይሮ ገባ። እንደገባ ፍሬሽ የሆነ ስታርት ነው ያደረገው። ተጫዋቾችን በነፃነት ሲያልፍ ሲያስጨንቅ፣ የቀኙ መስመር ላይ ረብሻ ሲፈጥር፣ ተጫዋቾችን እየቀነሰ ወደ ሳጥን ውስጥ ለመግባት ሲሞክር፣ ኳሶችን ዴሊቨር ለማድረግ ጥረት ሲያደርግ ነበር የተመለከት ነው። በመጨረሻም የሱ ጥረት ፍሬያማ ሆኖ አርሰናል 89ኛው ደቂቃ ላይ ላስቆጠራት የካይ ሃቨርትዝ የፍጹም ቅጣት ምት ጎል ትልቁን አስተዋጽኦ ያበረከተ ተጫዋች ነው። እሱ ባይጠለፍ ኖሮ ምናልባት ያ የፍጹም ቅጣት ምትን ባልተገኘ አርሰናልም ተሸንፎ በወጣ ነበር። ስለዚህ አርቴታ እንዲህ ያሉ ቢግ ዲሲሽኖችን ትልልቅ ውጤቶችን ለማስመዝገብ አንዳንዴ በቃ የሆነ ቅያሪን ደፈር ብሎ ጨከን ብሎ ማድረግ ካለበት እነዛን ቅያሪዎች ማድረግ ይጠበቅበታል። የነገው ጨዋታ አንዱ የሚጠበቀው ትልቁ ነገር ያንን ነው። ምክንያቱም ሰዓቱ እየቆጠረ ስታየው 55 ደቂቃ 60 ደቂቃ 70 ደቂቃ እያየው ትልልቅ ያልካቸው ተጫዋቾች እነ ቡካዮ ሳካ እነ ማርቲኔሊ ሌሎች ተጫዋቾች ለውጥ ማምጣት የማይችሉ ከሆነ ምን ትጠብቃለህ? ከዛ በኋላ ዞር ብለህ ቤንችን ተመልክተ ወዲያውኑ ተጫዋች መቀየር ነው። አንዳንድ አሰልጣኞች አሉ በጣም ጌም ሪዲንግ የተዋጣላቸው አሰልጣኞች፣ በቃ በጌም ሪዲንግ ፍጹም ማታሟቸው፣ አረ ያ አሰልጣኝማ ጨዋታውን በደንብ ማንበብ ይችላል የምትሉት አይነት አሰልጣኝ። ምክንያቱም የጌም ሪዲንግ ትልቁ ኳሊቲ ምንድነው? የተዳከመው ዲፓርትመንት የቱ ነው? የተዳከመው ተጫዋች የቱ ነው? ማንን ብቀይር የቱ ቦታ ላይ የትኛውን ተጫዋች ባሰልፍ ሜዳ ላይ ገብቶ ውጤት ይቀይርልኛል ነው ትልቁ ነጥብ። ያ ነው ትልቁን አንተ ውጤታማ ሊያደርግ የሚችለው አሰልጣኞችንም ደግሞ ውጤታማ ሊያደርጋቸው የሚችለውና አርቴታ እስካሁን ድረስ በእርግጥ በቅያሬዎች በጣም ውጤታማ ቡድን ነው አርሰናል፣ ውጤታማ አሰልጣኝም ነው አርቴታ። ዘንድሮ እንኳን በተለያዩ ውድድሮች ላይ ተጫዋቾችን እየቀየረ እያስገባ በነዛ ተጫዋቾች አማካኝነት ጎሎችን ሲያስቆጥር ውጤት ይዞ ሲወጣ እንመለከታለን። በተለይ ደግሞ በጌም ሪዲንግ እና በጌም ማኔጅመንት ጉዳይ ላይ እንዲህ አይነት ነገሮች በደንብ ይነሳሉ። አርቴታ ግን በተለይ ደግሞ አንዳንድ ጨዋታዎች ላይ በቃ በግትርነት እና ደግሞ አይ በቃ ይሄኛው ነገር ነው እስከ መጨረሻው ድረስ ሊያዋጣኝ የሚችለው የሚለውን ነገር በመያዝ እስከ መጨረሻው ድረስ የሚቀጥልባቸው አይነት ሁኔታዎች ሊኖሩ ይችላሉና
ያ መቀረፍ ያለበት ጉዳይ ነው። አርሰናል ከዚህ በኋላ የሚቀሩትን 8 ጨዋታዎች ፕሪሚየር ሊግ ላይ አሸንፈው መውጣት የሚፈልግ ከሆነ እነዚህን አይነት ነገሮች ሊያደርግ ይጠበቅበታል። ለምሳሌ በጌም ሪዲንግ የተዋጣላቸው አሰልጣኞች ብለን ካልን ሰር አሌክስ ፈርጉሰንን እናነሳለን። የቀድሞ የማንቸስተር ዩናይትድ አሰልጣኝ በቃ የተዋጣላቸው ጌም ቼንጀር የሆኑ ተጫዋቾችን መቀየር ይችላሉ። ጌሙን ያነቡታል። ምንድነው ይሄ ጨዋታ የጎደለው የሚለውን ነገር በደንብ የሚመለከቱ ናቸው። ለምሳሌ ሰር አሌክስ ፈርጉሰን በ1999 የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሸንፉ ያ ትሬብል በሰሩበት የሶስትዮሽ ዋንጫ ባሸነፉበት ሲዝን ባየር ሚዩኒክን አሸንፈው ያንን የቻምፒየንስ ሊግ ጨዋታ ሲያሸንፉ ማንቸስተር ዩናይትድ እስከ 89ኛው እስከ 90ኛው ደቂቃ ድረስ 1-0 እየተመራ ነበር። ከዛ በኋላ በቃ ሰር አሌክስ ፈርጉሰን 2 ተጫዋቾችን ቀይረው አስገቡ። ኦሌ ጉናር ሶልሻየር፣ ቴዲ ሼሪንግሃም ተቀይረው ገቡ። ሁለቱም ተቀይረው የገቡ ተጫዋቾች ጎል አስቆጠሩ። ዩናይትድ ያንን ጨዋታ አሸንፎ የቻምፒየንስ ሊግ ዋንጫን ከፍ አድርጎ አነሳ ማለት ነው። እንደውም ያንን ጨዋታ ያስታውሱታል። ሳሚ ኩፎር የባየር ሚኒኩ ተጫዋች መሬት እየቀጠቀጠ ያለቀሰበት ጨዋታ ማለት ነው። እና ሰር አሌክስ ፈርጉሰን፣ ፔፕ ጓርዲዮላ፣ ከዚህ በተጨማሪ ካርሎ አንቼሎቲ፣ ጆዜ ሞሪኒዮ፣ ጀርገን ክሎፕ እንዲህ አይነት የተጫዋች ቅያሬዎችን ሌትሊ የሚያደርጉ አሰልጣኞች ናቸውና አሁንም ነገ የትኛውም ተጫዋች ለሳካ ብቻ የሚሆን አይደለም። የትኛውም ተጫዋች ጥሩ ፐርፎርማንስ ካላሳየ ወዲያውኑ ያንን ተጫዋች ቀይሮ ማስወጣትና በዛ ምትክ ሌሎቹን ተጫዋቾች ማድዌኬን ምንም። ምክንያቱም አንዳንድ ጨዋታዎች ያንተን በቃ ኬኦስ የሚፈልጉ ናቸው። ያንተን ክሬዚ የሆነ ነገር የሚፈልጉ ናቸው። ኢቭን ያለ ቦታው የሚጫወት ተጫዋች እንኳን ካለ ጎል ለማስቆጠር ብለህ እኮ ያንን ተጫዋች ሂደህ አጥቃ ብለህ ልትለው ትችላለህ። በቃ አጥቂ እንኳን ያልሆነን ተጫዋችን ቢሆን ማለት ነው። እና እንዲህ አይነት ነገሮችን ማድረግ አርቴታን ውጤት ይዞ እንዲወጣ ሊያደርገው የሚችል ጉዳይ መሆኑን መረዳት ያስፈልጋል። ሌላው ከዚህ ጨዋታ ጋር አያይዘን የምናነሳው ነገር የአርሰናልን የመከላከል መዋቅር በተለይ ደግሞ ማጋሌሽን ስፔሻሊ ማጋሌሽን እና ከዚህ በተጨማሪ ደግሞ የኤቨርተኖች አጫዋወት ምን ሊሆን ይችላል የሚለውን ነገር እንመለከታለን። እንግዲህ አሁን ጋብሪኤል ማጋሌሽ ምናልባት ለእኔ አላውቅም በጣም ምርጡን ሲዝን እያሳለፈ የሚገኝበት የውድድር ዓመት ነው። በጣም የተለየ ሲዝንን ነው ዘንድሮ እያሳለፈ የሚገኘው። ምናልባት ለብቻው አንድ ፕሮግራም መስራት ሳያስፈልገን አይቀርም። ስለዚህ ተጫዋች አሁን ተጫዋቹ ሲፈልግ በጀርባው፣ ሲፈልግ በታፋው፣ ሲፈልግ በእግሩ፣ ሲፈልግ በፊቱ፣ ሲፈልግ በአፍንጫው በቃ ኳስ ማይመልስበት ነገር የለም። አሁን የባለፈውን የባየር ሌቨርኩሰኑን ጨዋታ ካያችሁ ልክ ኳሱ ሊመታበት ሲል 2 እጆቹን ወደ ኋላ ሰብስቦ ወደ ኋላ አጣምሮ 2 እጆቹን ፊቱን ነው ለኳሱ የሰጠው። ኳሱ ይመታኛል ይጎዳኛል ብሎ እንኳን ለራሱ በፍጹም አልሳሳም። 2 እጆቹን ወደ ኋላ አጣመረ፣ ኳሱን በእጁ እንዳይነካ በደረቱ እንዲመቸው አድርጎ ኳሱ ቀጥታ ሄዳ ፊቱ ላይ አፍንጫው ላይ ነው ኳሷ ያረፈችው። ኳሷን ብሎክ ማድረግ በሚችልበት አማራጭ ሁሉ ማጋሌሽ ኳሷን ብሎክ ያደርጋታል። የባለፈው የባየር ሌቨርኩሰኑ ጨዋታ ላይ ምን ያላደረገው ነገር አለ? በቃ አንድ ኳስ እንኳን እንደው በቃ በደህና ሁኔታ መሞከር አልቻሉም። እያንዳንዱን ኳስ ብሎክ ሲያደርግ ነበር፣ ሲያጸዳ ነበር። እና ማጋሌሽ አሁን ስትመለከቱት እንግዲህ 6 ጫማ 6 ጫማ ከ2 ኢንች የሚረዝም ወይም 1 ሜትር ከ90 ሴንቲሜትር የሚረዝም ተጫዋች ነው። ምን አይነት ልዩነት ያለው ተጽዕኖ ፈጣሪ ተጫዋች እንደሆነ መመልከት ብዙ አይከብድም። ስታቶቹን ስትመለከቱ በጣም ይገርማቸዋል። ለምሳሌ ፕሪሚየር ሊጉ ላይ ብዙ ኳሶችን ብሎክ በማድረግ ወይም ወደ ግብ ጠባቂው እንዳይደርስ በማድረግ 4ኛ ደረጃ ላይ ተቀምጧል። 158 ብሎኮችን አድርጓል። በ2020 አርሰናልን ከተቀላቀለበት ጊዜ ጀምሮ እነዚህን ሁሉ ብሎኮች ያደረገ ተጫዋች ነው። በቻምፒየንስ ሊጉ ደግሞ እንደዚሁ ሌሎች 23 ብሎኮችን ያደረገ ተጫዋች ነው። 5ኛ ደረጃ ላይ ተቀምጧል። እና በዚህ ውድድር ዓመት ብቻ ደግሞ ተጫዋቹ እያስመዘገበ በሚገኘው ሁኔታ 38 ሹቶች ሲሞከሩ እነዛን ብሎክ አድርጓቸዋል። ወደ ግብነት እንዳይቀየሩ ሳይሆን ግብ ጠባቂው ራያም እንዳያገኛቸው እነዛን ኳሶች ያደረገ ተጫዋች ነው። እና በእያንዳንዱ ጨዋታዎች ላይ ደግሞ ምን ያክል ኳሶችን እያወጣ እንደሚገኝ ተጫዋቹን እየተመለከትን እንገኛለን።
የቀድሞ የአርሰናል የዌስትሃም እና የእንግሊዝ የተከላካይ መስመር ተጫዋች ማቲዩ አብሰን ለዚህ አትሌቲክ ስለ ማጋሌሽ ሲናገር ይሄ ትክክለኛ ጥበብ ነው ብሏል። ኢት ኢዝ ኤ ሪል አርት በማለት ነው የገለጸው። ይሄ እዛ ቦታ ላይ የመቆም ጉዳይ ብቻ አይደለም፣ በትክክለኛው መንገድ የመጫወትም ጉዳይ ነውና ተጫዋቹ ያሳየ የሚገኘው ፐርፎርማንስ እጅግ በጣም ሊደነቅ የሚገባው ነው የሚል ሀሳብን ያነሳበት ነበረ። ማጋሌሽን አንዳንድ ሰዎች ያው የሚወቅሱበት ሁኔታ አለ። ለምሳሌ ባለፈው የሆነ ጨዋታ ላይ ተሳስቶ እንደዚህ ከዳቪድ ራያ ጋር ለአንድ ኳስ አብረው ተሻምተው አርሰናል ላይ ጎል የተቆጠረበትና ከወልቭስ ጋር የተደረገው ጨዋታ ላይ አርሰናል ነጥብ ሲጥል ማጋሌሽ ሲወቀስ ነበር። ግን ዘንድሮ ምናልባት ከማርቲን ዙቢሜንዲ ቀጥሎ እኔ በአርሰናል ቤት በጣም የተዋጣለት ፐርፎርማንስ እያሳየ የሚገኝ ተጫዋች ብለን ካልን ይህንን ተጫዋች ነው ልናነሳ የምንችለው። ለቀይ ካርድ ሲጋለጥ አይተነው አናቅም። ብዙ ነገሮቹ እጅግ በጣም የሚያስገርሙ ናቸው እና አሁንም እያደረገ በሚገኘው ኢቭን እንደውም ታስታውሳላችሁ አርሰናል አስቶን ቪላን 4 ጎሎችን አስቆጥሮ ሲያሸንፍ የመጀመሪያውን ጎል ያስቆጠረው እሱ ነው እና ደግሞ ያ ብቻ አይደለም። የቅጣት ምት ኳስ ለማስጀመር አስቶን ቪላዎች መሀል ሜዳ ላይ እየሞከሩ ነበርና ዮሪ ቲሊማንስ በጣም ጥሩ ኳስ ወደ ፍጹም ቅጣት ምት ግብ ክልል ጠርዝ ላይ ጥሎ ያንን ኳስ ከመስመር ላይ ሲሻማ ሞርጋን ሮጀርስ ኳሱን አዙሮ ያንን ኳስ ሲመታው ማን ነበር ያንን ኳስ ብሎክ ያደረገው? እነዚህ ሜንዲን እኮ አይሆኑ አርጎ እኮ አልፏቸዋል። ግን ደግሞ ማጋሌሽ በግንባሩ ግብ ጠባቂው ጋር ኳሱ ሳይደርስ ራያ ጋር ኳሱ ሳይደርስ በግንባሩ ተንጠራርቶ ያንን ኳስ ብሎክ አድርጎታል። የቼልሲው ጨዋታ ላይ ማርኮ ኩኩሬያ የመታውን የግንባር ኳስ እንዴት ቀድሞ እንዳወጣው ተመልክታችኋል። እና ንቃተ ህሊናው፣ ፖዚሽኒንጉ፣ ሰዓት አጠባበቁ፣ ፊዚካሊቲው፣ ጥንካሬው፣ ሜንታሊቲው በጣም ነው የሚገርመው። እኔ አሁን የባለፈው ጨዋታ ላይ ከብራይተን ጋር የተደረገው ጨዋታ ሳሊባ ያልነበረበት ከዛ በፊት የነበረ አንድ ጨዋታ ደግሞ ነበር ከቼልሲ ጋር የነበረው ጨዋታና በቃ ማጋሌሽ ምን የኢራን ሚሳኤል በሉት አየር ላይ እንደ ጉድ ነው የሚንሳፈፈው። በቃ አንድ ኳስ አላለፈውም። የባለፈው ጨዋታ ላይ እንደውም 100% የአየር ላይ ኳሶችን የማሸነፍ ሪከርድ አስመዝግቦ ነው የወጣው። አንድ ኳስ አላለፈችውም አየር ላይ። የትኛው ተጫዋች ነው ከማጋሌሽ እኩል አብሮ ዘሎ ኳሱን የሚያሸንፈው? ከማጋሌሽ ጋር መላተም ማለት ከአለት ጋር እንደመላተም ነው እና አሁን ነገ ለኤቨርተን ተጫዋቾች በጣም ከባድ የሚሆነው ምርጥ ተጫዋቾች አሏቸው ማጥቃት ላይ። ዶይስበሪ ሆል በጣም ጥሩ ሲዝንን እያሳለፈ ነው በኤቨርተን በኩል። ከዚህ በተጨማሪ ኢሊማን ኒዳዬ ዘንድሮ በጣም የሱ ሲዝን ነው በኤቨርተን በኩል በጣም ጥሩ ማጥቃት እያስመለከተን ይገኛል። እንዲህ አይነት ተጫዋቾች አሉና ለኔ ዘንድሮ ከሳሊባን በበለጠ ማጋሌሽ በአርሰናል ያለው ተሳትፎ ከጨዋታ በጣም እየጨመረ ነው። 2 ተከታታይ ጌም ላይ ከብራይተንም ጋር ከቼልሲም ጋር የጨዋታው ማን ኦፍ ዘ ማች ወይም ኮከብ ተብሎ ተመርጧል። ያ ያለ ምክንያት አልሆነም። ቢኮዝ ኦፍ ሜዳ ላይ በሚያሳየው ፐርፎርማንስ የተሰጠው ሽልማት ነው። ማጋሌሽን በእነዚህ ጨዋታዎች ላይ የጨዋታው ኮከብ ብሎ አለመምረጥ አይቻልም እና አሁን ኤቨርተኖች ቅርብ ጨዋታዎቻቸው ላይ እንደምትመለከቱት በጣም የሚገርም ለውጥ እያሳዩ ይገኛሉ። ውጤታማ ናቸው። ጨዋታዎችን የሚያሸንፉበት መንገድ ለምሳሌ ኒውካስልን በቅርቡ አሸንፈዋል። ባለሳሳት ከሜዳቸው ውጪ ይመስለኛል የተጫወቱት። በጣም ምርጥ ፐርፎርማንስ፣ እጅግ በጣም ግሩም ፐርፎርማንስ ያሳዩበት ጨዋታ ነበረ እና አሁን ኤቨርተን በዴቪድ ሞይስ ስር በጣም እየተሻሻለ የመጣ ቡድን ነው። እዚሁ እግረ መንገድ ስለ ኤቨርተንም ለማንሳት ማለት ነው እና ክለቡ ለምሳሌ በባለፉት ጥቂት ዓመታት ላለመውረድ ሲጫወት የነበረ ቡድን ነው። አሁን ግን ብዙ ነገሮቹ እየተቀየሩ እየተሻሻሉ መጥተዋል እና አሁን እንግዲህ በደረጃ ሰንጠረዡ ላይም እንኳን እንደምትመለከቱት ፕሪሚየር ሊጉ ላይ ከብሬንትፎርድ ዝቅ ብሎ 8ኛ ደረጃ ላይ ተቀምጧል በ43 ነጥብ። የአውሮፓን መድረክ የአውሮፓን መድረክ እንደገና ማሰብ የጀመረ ቡድን ነው። የአውሮፓ መድረክ ላይ መሳተፍ እንፈልጋለን። ልክ ኤቨርተን ከዚህ ቀደም በጣም የሚገርማችሁ እኮ ቶፕ 5 ቶፕ 4 ቶፕ 6 የሚባለው ታሪክ ሲመጣ ከቶተናምን በፊት ኤቨርተንን ነው ብዙዎቻችን የምናስታውሰው። ለምን አርሰናል ይባላል፣ ከዛ በኋላ ማንቸስተር ዩናይትድ ይባላል፣ ቼልሲ ይባላል። ሊቨርፑል አልነበረም። ለምሳሌ ሊቨርፑል በጣም ስትራግል ነው የሚያደርገው። ሊቨርፑል 4ኛ ደረጃ ላይ ሆኖ ስትራግል ያደርጋል። 5ኛ ደረጃ ላይ ወይ 4ኛ ደረጃ ላይ የዴቪድ ሞይሱን ኤቨርተን ነው በዛን ወቅት እንመለከት የነበረው
እና አሁን የቅርብ ጨዋታዎቻቸው ላይ ለምሳሌ ኒውካስልን ያሸነፉበት፣ አስቶን ቪላን ያሸነፉበት፣ ኒውካስልና በርንሌን ያሸነፉባቸው ጨዋታዎች በጣም ተጠቃሾች ነበሩና የዚህኛውም የነገውም ጨዋታ አንዱ ለአርሰናል በዚህ መንገድ ከባድ ሊሆን ይችላል ተብሎ ይጠበቃል። ጥሩ ነገሮች አሉ በኤቨርተን። ለምሳሌ ጉዳት ላይ ነው ሲባል የነበረው ጃረድ ብራንድዌይት በዚህ ጨዋታ ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። ለኤቨርተን በጣም ጥሩ ዜና ነው። ታርኮውስኪ እኔ ሌላው ሴት ፒስ በጣም አርሰናል ነገ መጠንቀቅ አለበት። የነ ማጋሌሽን የነ ሳሊባን ጥምረት የሚፈልግ ጨዋታ ነው። ሴት ፒስ ላይ በጣም ጠንካሮች ናቸው። ኒውካስል ላይ ሁሉ ሴት ፒሶችን ሲሞክሩ ሲያስቆጥሩ ስንመለከት ነበረ እና እነዚህ ተጫዋቾች በጣም ለአርሰናል ፈተና ሊሆኑ ይችላሉ። ማይከሌንኮ በመስመር በኩል፣ ከዚህ በተጨማሪ ደግሞ ዣክ ኦብሪየንም መስመር ላይ በጣም አደገኛ ተጫዋች ነው። ፉል ባክ ነው፣ የተመላላሽ ተጫዋች ነው፣ ተከላካይ ነው። ግን ኦቨርላፕ እያደረገ ሲወጣ አንደርላፕ የሚያደርግባቸው ሁኔታዎች በጣም ጥሩ ናቸው። መሀል መስመሩ ለአርሰናል በጣም ፈታኝ ነው። ለነ ዴክላን ራይስ እና ማርቲን ዙብሜንዲ፣ ዱዌስበሪ ሆል፣ ዱዌት ማክኔል፣ ኢሊማን ኒዳዬ ሁለቱ በግራና በቀኝ ይሰለፋሉ። ዱዌት ማክኔል እና ኢሊማን ኒዳዬ። ዱዌስበሪ ሆል የ10 ቁጥር ተጫዋች ሆኖ ሜዳ ላይ ይጫወታል። በጣም ጥሩ ፐርፎርማንስ የሚያሳይ ተጫዋች ነው። ቤቶ ደግሞ የፊት መስመሩን የሚመራ ተጫዋች ሊሆን ይችላል እና ኤቨርተንም በዚህ መንገድ አለማንሳት አይቻልም። በጣም ጥሩ ጥሩ ተጫዋቾች አሏቸው። ኢቭን ቤንች ላይ ታይለር ዲብሊንግ በጣም በእግር ኳስ ክህሎት ያለው፣ ቴሪክ ጆርጅ አይነት ተጫዋቾች አሉ። ሌላው ደግሞ የአርሰናልን አጥቂዎች ፈተና ላይ የሚጥል ግብ ጠባቂ ጆርዳን ፒክፎርድ አለ። ፒክፎርድ ማለት በቃ እንደ አየር ወለድ አየር ላይ የሚንሳፈፍ በፍጹም ኳሶች የማያልፉት አይነት ግብ ጠባቂ ነው። አርሰናል እንደምታስታውሱት የመጀመሪያውን ጨዋታ ከሜዳ ውጪ ሲያደርግ በጣም ተቸግሮ ቪክተር ዮኬሬስ ባስቆጠራት ብቸኛ የፍጹም ቅጣት የምትጎል ነበረ ያንን ጨዋታ አሸንፎ የወጣው። ስለዚህ ይህም ጨዋታ ለአርሰናሎች አንዱ በኤቨርተን በኩል አስቸጋሪ ሊሆን ይችላል እና ኤቨርተን እንደ ከዚህ ቀደሞቹ ባሉት ጊዜያት እንደው በቀላሉ አርሰናል አሸንፎ የሚወጣው አይነት ቡድን ላይሆን ይችላል። ቅርብ ጊዜ ኤቨርተን አርሰናልን ማሸነፍ በጣም እየተቸገረ ነው የሚገኘው። አርሰናልን ለማሸነፍ ውጣ ውረድ እየበዛበት ነው። አርሰናልን ይገጥማል፣ ለማሸነፍ ይሞክራል፣ ግን ደግሞ ጨዋታዎቹን ለማሸነፍ እየቻለ አይደለም። የቅርብ ጨዋታዎቹ ያንን ነው የሚያሳዩት። ለምሳሌ ዘንድሮ ሁለቱ ቡድኖች ሲገናኙ አርሰናል ከሜዳ ውጭ ኤቨርተንን 1-0 በሆነ ውጤት አሸንፎ ነው የወጣው። ያንን አይተናል። በቅርብ ጊዜያት 4-0፣ 1-0፣ 2-1 የተጠናቀቁ ጨዋታዎች አሉ። 0-0 እና 1-1 ደግሞ በፕሪሚየር ሊጉ አቻ የተለያዩባቸው ጨዋታዎች አሉ። ስለዚህ አርሰናል ያንን ከኤቨርተን ጋር ያለውን ጥሩን ሪከርድ ለማስቀጠል ያንን ከኤቨርተን ጋር ያለውን ጥሩ የሆነውን መንገድ ለማምጣት አርሰናሎች ጥረት የሚያደርጉበት ይሆናል ተብሎ ይጠበቃል። ግን ኤቨርተን ቅድም እንዳልኳችሁ በጣም መሻሻል እያሳየ ነው እና በቅርብ ጊዜ እነሱ እንደውም ይላሉ ራሳቸው ኤቨርተኖች በሊቨርፑል ደረጃ እንኳን ከደርቢ ተቀናቃኛችን ጋር ላንፎካከር እንችላለን፣ ነገር ግን ከነ ብራይተን ከነ ብሬንትፎርድ የሚያንስ ቡድን የለንም ብለው ኤቨርተኖች እያነሱ ነበረ እና ክለቡ እንግዲህ እንደምታውቁት በጣም አስቸጋሪ ጊዜያትን እያሳለፈ የነበረ ቡድን ነው። በኋላ ላይ ግን ይሄ ቲኤፍጂ የተባለው ግሩፕ ወይም ደግሞ ፍሬድኪን ግሩፕ የተባለው ተቋም በተለይ ደግሞ ከፋራድ ሞሽሪ ያንን ቡድን ከገዛው በኋላ አሁን በጣም የተለየ ቡድን እያደረጉት ይገኛሉ። ኢንቨስትመንት ላይ ሌሎች ነገሮች ላይ እና ኤቨርተን በዚህም ጨዋታ ላይ ለአርሰናል ፈታኝ ሆኖ ሊቀርብ ይችላል ተብሎ ይጠበቃል። ሌላው በነገው ጨዋታ ላይ የሚነሳው የመጨረሻው ትልቁ ነጥብ የሚሆነው የአርሰናል የማጥቃት ክሬቲቪቲ የአማካይ መስመሩ እና ከዛ ደግሞ አርሰናል በስነልቦና ረገድ እንዴት አይነት አቀራረብ ሊቀርብ ይችላል የሚለው ጉዳይ ነው። እንግዲህ አሁን መሀል ሜዳ ላይ ነገ ኤበሬች ኤዜ ሲሰለፍ መመልከታችን አይቀሬ ጉዳይ ይመስለኛል። ኤዜ ግን እድሉን እየተጠቀመበት አይገኝም። እኔ ዘንድሮ በቃ በጣም ያልጠበቅኩት ዝውውር በጣም ጥሩ ይሆናሉ ብዬ ጠብቄ ካልሆኑ ዝውውሮች መካከል አንደኛው የኤበሬች ኤዜ ዝውውር ማለት ምንም እኔ ሊገባኝ አልቻለም እስካሁን ድረስ። ፕሪሚየር ሊግ ላይ አዲስ ተጫዋች ነው እንዳይባል አዲስ ፈራሚ አይደለም። ለፕሪሚየር ሊጉ በጣም የለመደ ተጫዋች ነው። ለአመታት ፕሪሚየር ሊግ ውስጥ ተጫውቷል። እንግሊዛዊ ተጫዋች ነው። የእንግሊዝን ባህል፣ የእንግሊዝን አጫዋወት፣ ቋንቋውን ሁሉን ነገር ያውቀዋል። ለምንድን ነው ለአርሰናል በሚፈለገው እንደውም ባለፈው አንድ አድማጭ ምን ብሎ ጽፏል በፕሮግራማችን ላይ ኤዜ ለካራቦ ካፕና ለኤፍኤ ካፕ ነው የሚሆነው የሚል ሀሳብ ነበር የጻፈውና
ዘንድሮ በጣም ጠብቄ ነበር ኤዜ በአርሰናል ቤት አውት ሻይን ያደርጋል። ክሪስታል ፓላስ ውስጥ በዛ በጣም አቬሬጅ በሚባል ቡድን ውስጥ ያንን ነገር ማድረግ ከቻለ አርሰናል ቤትማ መጥቶ በቃ ትልቅ ነገር ያደርጋል ብዬ ነበረ። ግን ኤዜ ምንም በቃ ማለት ክሬቲቪቲውን ትጠብቃላችሁ ከኤዜ አሲስት እንዲያደርግ፣ ዴሊቨሪዎችን እንዲሰጥ፣ ቅጣት ምቶችን እንዲያስቆጥር፣ እንዲመታ፣ ከሳጥን ውጭ ኳሶችን እንዲሞክር ጠብቁበት። እኔ በአመት 2 ነው በቃ ኤቨሬቺ ኤዜን 2 ጊዜ ከቶተናም ጋር ሲጫወት አይተነዋል። ከዛ ውጪ ኤዜን እንደው ቻምፒየንስ ሊግ ላይ እንኳን በዛ ልክ እያየ ነው አይደለም። እና ኤዜ ድሉን እየተጠቀመበት አይደለም። እና ደግሞ አርቴታ 2-3 ጊዜ እንኳን የተሳሳተ ውሳኔ ሲወስን አይቼዋለሁ እኔ በራሴ ያረዳድ። ዩኬሬስን አቆይቶ ካይ ሃቨርትዝን በኤዜ ቦታ ማስገባት ሲኖርበት አርቴታ ምን አድርጓል? ኤዜን ቀይሮ አስወጥቶ ማን ነው ዩኬሬስን ቀይሮ አስወጥቶ ሃቨርትዝን ያስገባና ኤዜን ያስቀምጧል። ኤዜ ምንም ፋይዳ እየሰጠ አይደለም በቅርብ ጨዋታዎች ላይ እያየን እንዳለ ነው። እና እኔ ለነገውም ጨዋታ አንድ ያለኝ ትልቁ ስጋት ለነ ማርቲኔሊ፣ ለነ ሳካ፣ ለነ ዩኬሬስ ድጋፍ የሚሆን ሰፖርት ከኋላ ያደርጋል ወይ ኤቨሬቺ ኤዜ ሲባል እኔ በጣም ጥርጣሬ ያለኝ የነገው ጨዋታ ላይ። እና ዘንድሮ በጣም ምርጥ ዝውውር ይሆናሉ ብለን ጠብቀን ካልሆኑ ዝውውሮች መካከል ኤዜ ለኔ አንዱ ነው። እንደውም የነ ቤንያሚን ሼሽኮ ምናምን የነ ዩኬሬስ ይባላል አይደለ? ከነሱም በታች ነው ኤዜ ፐርፎርም እያደረገ የሚገኘው። ምናልባት ጊዜ ያስፈልገዋል በደንብ ቡድኑን አዳፕት እስከሚያደርግ የአርቴታን አጫዋወት እስከሚላመድ ምናምን እሱ እንደ አንድ ምክንያት አድርገን ልናነሳው እንችላለን። ግን ዋናው ነገር አሁን በኋላ ላይ በእርግጥ አንድ ፕሮግራም እሰራላችኋለሁ ፈጣሪ ከፈቀደ የኦዴጋርድ አለመኖር ምን ያክል አርሰናልን እየጎዳ እንዳለ። የሚገርማችሁ አንድ ስታስ ስመለከት ኦዴጋርድ ዘንድሮ የሚበለጠው በ5 ተጫዋቾች ብቻ ነው። አስቡት እንግዲህ አሁን 4ኛ ጉዳቱ ነው ዘንድሮ ኦዴጋርድ ያጋጠመው። 2 ጊዜ የተከሻ ጉዳት አጋጥሞታል፣ 1 ጊዜ የእግር ጉዳት፣ አሁን በቅርቡ ደግሞ ሌላ የጉልበት ጉዳት አጋጥሞታል። ግን ኦዴጋርድ ሜዳው ሲኖር ባለፈው እኮ ለዛ ነው አንድ ጨዋታ ላይ የብሬንትፎርድ ጨዋታ ላይ ይመስለኛል ባለሳሳት የብሬንትፎርድ ጨዋታ ላይ ይመስለኛል እና የቡድኑ አሰልጣኝ በቃ ኦዴጋርድ ሌላ ዓለም ውስጥ ያለ ተጫዋች ነው፣ እሱ ሲገባ ጨዋታው ሁሉ ይቀየራል የሚል ሀሳብ ያነሳ አንድ አሰልጣኝ ነበረ። እና ኦዴጋርድ አሁን በጣም የሚናፈቅበት ጊዜ ነው። እንደው የአርሰናል ደጋፊዎች አረ ፐርፎርማንሱ እየቀነሰ ነው ምናምን የሚል ነጥብ እንኳን ቢያነሱ ኦዴጋርድ ሜዳ ውስጥ ሲኖር ግን ከኤዜም በላይ ብቻ ፊት ሆኖ ይገኝ ነው። ለአርሰናል በሚፈለገው መንገድ ፊት ሆኖ በፐርፎርማንሱ ልክ ያንን ፐርፎርማንሱን ጠብቆ ይገኝላቸው እንጂ አሳማኝ ብቃት አለው። እኔ ኤዜ ወደ አርሰናል ሲመጣ የመጣው ኦዴጋርድ በሚጎዳበት ሰዓት ያንን ቦታ እንዲሸፍን፣ ከዛ በተጨማሪ ደግሞ ሜዳ ላይ ከኦዴጋርድ ጋር የሚፎካከር ኮምፒቴት የሚያደርግ ፐርፎርማንስ እንዲያሳይ ተብሎ ነው ወደ አርሰናል የመጣው። ግን እስካሁን አይታችኋል ወይ? እስቲ እናንተ ራሳችሁ የኛ ፕሮግራም አድማጮች ኤዜን በጠበቃችሁት ልክ አግኝታችሁታል? ይሄ ለአርሰናል ደጋፊዎች የሚቀርብ ጥያቄ ነውና የዘንድሮ ፐርፎርማንሱ ኤዜ በተለይ በአርሰናል በኩል እንደተጠበቀው ሳይሆን ከተጠበቀው በታች ፐርፎርማንስ ያሳየበት ነውና አርሰናሎች በተለይ በመጨረሻዎቹ ጊዜያት የዚህን ተጫዋች መኖር በጣም 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 አጥብቀው ይፈልጋሉ ኦዴጋርድ ወደ ሜዳ እንዲመለስላቸው። እንግዲህ የካራቦ ካፕ የፍጻሜ ጨዋታ ላይ ከማንቸስተር ሲቲ ጋር ይመለሳል ተብሎ ይጠበቃልና የዚህ ተጫዋች አለመኖር በተለይ ደግሞ በአርሰናል በኩል አንድ በቅርብ ጨዋታዎች ላይ እየተመለከትን እንዳለ ነው ቡድኑ በሆነ ደረጃ ክሬቲቪቲው እንዲቀንስ፣ ፈጠራው እንዲቀንስ አርሰናል በዚህ አይነት ፐርፎርማንስ እንዲቀጥል እያደረገው ነውና የዛ የብሬንትፎርዱ ጨዋታ ላይ ተቀይሮ ገብቶ ምን አይነት ፐርፎርማንስ ያሳይ እንደነበር አይታችኋል። ለዚህ የዚህ ተጫዋች መኖር በጣም አስፈላጊ ጉዳይ ነው ለአርሰናል። መጨረሻ ላይ የምናየው ያው ሜንታሊቲና ስነ ልቦና የአርሰናል ተጫዋቾች የስነ ልቦና ብቃት ምን ሊሆን ይችላል የሚለው ጉዳይ ነውና ነገ አርቴታ በተለይ ቀድሞ ጎል ካስቆጠረ ከዛ በኋላ ደግሞ ሲከላከል ልታዩ ትችላላችሁ። በቃ ዘግቶ አፈክፍጎ ሲጫወት ልንመለከት እንችላለን እና ያንን ፐርፎርማንስ ነው እንግዲህ በዚህ የአርሰናል አጫወት በኩል ልናይ የምንችለው። በተለይ አርሰናል ሁሌ በየጨዋታዎቹ ላይ እንደሚያደርገው በጣም ጥሩ ፐርፎርም የሚያደርግበት ጨዋታ ላይ እያጠቃ በኦፕን ፕሌይ እየተጫወተ ክፍት ጨዋታዎችን እያደረገ ሲጫወት ልናየው እንችላለን። አንዳንድ ጌሞች ደግሞ አሉ አርሰናል በቃ ቅዝቅዝ ብሎ አንድ ጎል ያስቆጥራል። ከዛ ያችን አንዷን ጎል
አስጠብቆ እስከ መጨረሻው ድረስ እየተገታገተ የተከላከለ የሚጫወትባቸው አጫወቶችና ምናልባት የነገውም ጨዋታ ላይ አርሰናል ጥሩ ፐርፎርማንስ ሲያሳይ ካልተመለከታችሁ፣ ሲያጠቃ ካላያችሁ፣ አርሰናል ቀድሞ ጎል አስቆጥሮ ሲከላከል ካያችሁ ይሄ አንዱ የአርቴታ ያጫወት ታይፕ የሚያመጣው ነገር ሊሆን ይችላል እና ከዚህ በፊት ደጋግመን እንደተነጋገር ነው አሁን ስለ ጨዋታ ስታይል አርሰናል ጥያቄ የሚነሳበት ቡድን አይደለም። በየትኛውም መንገድ አሸንፈው ውጣ ነው በቃ። ስትፈልግ ተከላክለ፣ ስትፈልግ ዘግተ ተጫውተ፣ ስትፈልግ እንደፈለክ አድርገ ውጤት ይዘ ውጣ ነው በቃ። ትልቁ ፖይንት ያ ነው የሚሆነው። አዘርዋይስ ዘንድሮ አርሰናል ዋንጫ ለማሳካት ያንን ገፍቶ እስከሄደ ድረስ ምንም አይነት አጫወት ቢጫወት ያን ያክል አስቸጋሪ ነገር ላይሆን ይችላል፣ ጥያቄም ላይ ይነሳበት ይችላል። እንግዲህ አንዳንድ ተጫዋቾች መመለስ አለመመለስ ያው አርቴታ ጋዜጣዊ መግለጫ ሲሰጥ የሚታወቅ ነው የሚሆነው። ለምሳሌ እነ ሊያንድሮ ትሮሳርድ አይነት ተጫዋቾች፣ የሌሎች ተጫዋቾችንም ጉዳይ በተመለከተ አርቴታ ሀሳብ ሊሰጥ ይችላል። ግን ስለ ነገው ጨዋታ ምን ሀሳብ አላችሁ? አሁን አርሰናል ነገ ቀድሞ ነው የሚጫወተው። ሲቲ ማታ 5 ሰዓት ከዌስትሃም ጋር ይጫወታል እና አርሰናል ቀድሞ ሲጫወት ያንን ጫና ማንቸስተር ሲቲ ጋር ለማምጣት፣ ምክንያቱም አርሰናል ነገ ካሸነፈ የነጥብ ልዩነቱ 10 ነው የሚሆነው ነገ ማንቸስተር ሲቲ ማታ 5 ሰዓት እስከሚጫወት ድረስ። ስለዚህ አርሰናል ነገ ያሸንፋል ወይ? እነ ኤዜ የትኞቹ ተጫዋቾች ሜዳ መግባት አለባቸው? እነ ካይ ሃቨርትዝ። የአርቴታ ለነገሩ ለነ ጋብሪኤል ሄሱስም ብዙ እድል እየሰጠ አይደለም ያለውና አርቴታ የትኞቹን ተጫዋቾች ነገ ሊያሰልፍ ይችላል? እነ ዩኬሬስስ ወደ ጎል አስቆጣሪነት ሊመለሱ ይችላሉ ወይ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ለማንኛውም ነገ ምሽት 2 ሰዓት ከ30 ኤምሬትስ ስታዲየም ላይ አርሰናል የሊጉ 31ኛ ጨዋታውን የሚያከናውን ይሆናል። ይሄንን ጨዋታ ካሸነፈ የነጥብ ልዩነቱን አስፍቶ ይቀጥላል። ኮሜንት ላይ ሀሳቦቻችሁን እንድታስቀምጡልን እንጋብዛለን። የነገው ጨዋታ ለመድፈኞቹ እጅግ በጣም ወሳኝ የሚባል የጨዋታ መርሃ ግብር ነው። 3 ነጥብና 3 ነጥብ ብቻ የሚፈለግበትና ደጋፊዎችም 3 ነጥብ ብቻ የሚጠብቁበት የጨዋታ ምሽት ነገ ምሽት 2 ሰዓት ከ30 ኤምሬትስ ላይ ከኤቨርተን ጋር የሚከናወን ይሆናል ማለት ነው።